በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። አርሲ እንደዚህ አይነቱን ስራ አስኪያጅ ተሸከማ እንዴት ነው መንግስትን በየትኛው አንደበታችን ነው ፍትህ ብለን የምንጠይቀው? ስንተኛ ጊዜያችን ነው አርሲ ክልል ላይ የኦርቶዶክስ ተዋሕዶ ልጆች ተገደሉ ሲባል የሰማነው? ስለዚህ ማተብ የሚመጣ መከራ እንቀበላለን። ምንም አይነት መከራ ቢመጣ ቅዱስ ቤተክርስቲያን እኔ እንደዛ አላስተማረችኝም። ጥላም ግደልም ቁረጥም ፍለጥም ብላ አላስተማረችኝም። ግን እኔ አሁን ባለውበት ሁኔታ ቀኝን ልትመታኝ ስትመጣ ግራህን አልሰጥህም፣ ስንገደል እንበዛለን የሚል መዝሙር አላዳምጥም። ምነው መብርሃን ኢትዮጵያን ጨከንሽባት? ያረጃል የዓለም ዝና። ሰላም የተወደዳችሁ የዩኤስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው አርሲ ላይ በሚካሄደው ጥቃት ኦነግና መንግስት ተወነጃጅሏል። እሱ መረጃ ሙሉ ማስመለከታችሁ ይሆናል። በመቀጠልም ሄኖክ ድንቁ አርሲ ላይ ስለሚገደሉት ኦርቶዶክሳውያን የተናገረው አንድ ንግግር አለ። ሙሉ መረጃውን ማስመለከታችሁ ነው የሚሆነው። እናንተ ቪዲዮ ከመጀመራችሁ በፊት ላይክ እና ሼር አድርጉት። እሺ፣ ዛሬም የኦርቶዶክስ ተዋሕዶ ልጆች በአርሲ ክልል ላይ እየተገደሉ ነው፣ እየታረዱ ነው፣ በቁማቸው እየተቃጠሉ ነው፣ እየተሰደዱ ነው። ከ100 ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን ነው አርሲ ክልል ላይ የኦርቶዶክስ ተዋሕዶ ልጆች ተገደሉ ሲባል የሰማነው? እዛ አካባቢ ያላችሁ የጸጥታ አካላት ምንድን ነው? የሃይማኖት አባቶች ጸጥታው እስከ መቼ ነው? ዝምታው እስከ መቼ ነው? ቤተክርስቲያን ተነካች፣ እኛ ተነካን፣ ጥቁር ለብሳችሁ ውጡ ስትሉን ወጣን አይደለም? አሁን ደግሞ በተራችሁ እናንተ ድምፁ ነው አትችም። ቤተክርስቲያን እናንተ እኮ ናችሁ ተወካዮቹ። ለሚመለከተው አካል ሞት ይቁም ሞት ይብቃን ብላችሁ ለምንድን ነው ድምፅ የማትሆኑት? መንግስት ይሄንን ነገር ለምን አታስቆመልን? ከአንተ አቅም በላይ አይደሉም እነዚህ ሰዎች። ከመንግስት ከህግ በላይ የሆነ ሰው የለም እዚህ ምድር ላይ። ታዋቂ ሰዎች፣ ሶሻል ሚዲያ ላይ ያላችሁ፣ እዚህ ፕላትፎርም ላይ ያላችሁ ኢንፍሉዌንሰር ነን ባዮች፣ ብዙ ተከታይ ያላችሁ የተዋሕዶ ልጆች፣ አንገታችሁ ላይ ማተብ ያሰራችሁ የተዋሕዶ ልጆች የት ነው ያላችሁት? ያንተ ታዋቂነት ያንተ ኢንፍሉዌንሰርነት ለዚህ ቀን ለዚህ ሰዓት ካልሆነ ለምን ቢቀር አይሻልም? የኦርቶዶክስ ተዋሕዶ ልጆች በአርሲ ክልል ላይ መሞታቸው ይውቃ ማለት እኮ ከፖለቲካ ጋር የሚገናኝ ነገር አይደለም። ምንም ነገር ከፖለቲካ ጋር እኮ አይገናኝም። ለምን ወጣችሁ ድምጽ የማትሆኑት? ለምንድን ነው ለሚመለከተው አካል የማታደርሱት በድምጻችሁ? እዛ አካባቢ ያላችሁ ደግሞ ገዳዮች ምንድን ነው? እስከ መቼ ነው? አይበቃም? ምንድን ነው ጥቅሙ? የሰው ልጅ መግደልና ማረድ ምንድን ነው ጥቅሙ? ኧረ ከብት እንኳን ሲታረድ እኮ ያሳዝናል በእውነት። ይሄ ለበዓል የምናርዳቸው ዶሮ ፍየልና በግ እንኳን እኮ ያሳዝናሉ ሲታረዱ። እንኳን ይህን የመሰለ ክቡር የሆነ የሰው ልጅ ነፍስ ይቅርና። ኧረ ይብቃን፣ ኧረ ይብቃችሁ። ጥያቄያችሁ ሌላ ከሆነ ጥያቄያችሁን ለሚመለከተው አካል ውሰዱ። እነዚህ ንጹሐንን ተዋቸው እስቲ። የት ሂዱ? ከአካባቢያቸው ከቀያቸው። በአርሲ ክልል ላይ ሰማዕት የሆናችሁ ኦርቶዶክስ ተዋሕዶ ልጆች እግዚአብሔር ነፍሳችሁን በመንግስት። አርቲስት ሄኖክ ድንቁ የተናገረውን እንደሰማችሁት ነው። ትክክል ነው የተናገረው ነገርና ቲክቶክ ላይ በጣም ብዙ ፎሎወር ያላቸው ዜና የሚዘግቡ ሰዎች አሁን ላይ ግን ዝምታን ይመረጡ። ስለ አርሲ ምንም አይነት ነገርን እየተናገረው አይደለም። ምክንያታቸው ምንድነው? እስቲ ሌሎች ቪዲዮዎችን አስመልክቻችሁ ልመለስ። ቅዱስ ቤተክርስቲያን እኔ እንደዛ አላስተማረችኝም። ጥላም ግደልም ቁረጥም ፍለጥም ብላ አላስተማረችኝም። ግን እኔ አሁን ባለውበት ሁኔታ ቀኝን ልትመታኝ ስትመጣ ግራህን አልሰጥህም፣ ስንገደል እንበዛለን የሚል መዝሙር አላዳምጥም። ብዛታችን 50 ሚሊዮን 30 ሚሊዮን 60 ሚሊዮን እያልኩ ማውራት አልፈልግም። ልገለኝ ከመጣ ግንባርን በጥይት እላለሁ፣ አልተውህም። ማሊፍ ሲዲስ የኙኛት ከናጀስቱ ስገለኝ ገለሃለሁ። በቃ ሳትገለኝ በፊት ነው ምደፋ። ከዛ ድፋኝ አንተም አለቀ። ቀኝን ስመታኝ ማለት ነው ግራንም ቀኝንም ለመጥጥልሃለሁ። ለምን ብዬ ነው ቀኝን ስመታኝ ግራ የምሰጥ? ለየትኛው ወንጌል
ምንም እንትን አይደለም። እግዚአብሔር የምህረት አምላክ ነው ሲባል የምህረት አምላክ ነውና ቁጭ ብለህ ማለት ነው እዚህ አንዴ በጥፊ አንዴ በርግጫ እየተመታ አንዴ ቤተክርስቲያን አንዴ አንተ እየተቃጠል ሙሉ ቤተሰብ አካሉ እየተቃጠለ ኑር ማለት አይደለም። የለም እንደዚህ አይነት ትምህርት የለም። እንደዚህ የሚባል ነገር የለም። አንዳንዶች ገና ሳይነቁ ማለት ነው እኛን ነው ብለው ማለት ነው የሚናገሩ ሰዎች ነው። ከሌለበት አንተ ዝም ነው ማለት የሚገባ ዝም ነው ማለት የሚገባ ከናፍ እና ይሄንን ነው እጃችን ላይ ያሰርነው ማህተብ አንገታችን ላይ ሰይፍ እስከሚመጣ ድረስ አንከድም ብለን እጃችን ላይ ማሰር እንችል ነበር። እጁ ተቆርጦ የሚሞት ሰው አለ? የለም አይደል? አንገቱ ተቆርጦ ነው የሚሞተው። ስለዚህ ማህተብ የሚመጣ መከራ እንቀበላለን። ምንም አይነት መከራ ቢመጣ ማለት ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን እንዘምር ነበር። ታውቃላችሁ? ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ እንዘምር ነበር። ወንድሜ ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆን እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔና አንተ አብረን የዘመርንበት አውደ ምሕረት ትዛለክ ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። እህታችንን የተናገረችውን ሁላችሁም እንደሰማችሁት ነው። የእውነት ልብ ይነካል። የገለጸችበት መንገድ እየገደሉን መብዛት፣ እያሳደዱን መሳደድ፣ እያረዱን ማልቀስ፣ እያቃጠሉን መጮህ ይበቃል። ፍትህ በሌለበት ፍትህ መጠየቅ በሞቱት ምዕመናን ላይ መሳለቅ ነው። እውነት ነው። ፍትህ በሌለበት ሀገር ፍትህ መጠየቅ አንችልም። ሁላችንም የራሳችንን እርምጃ መውሰድ አለብን። ትላንት ባስመለከትኳችሁ ቪዲዮ ላይ ኦርቶዶክሳውያን የራሳቸውን እርምጃ ሊወስዱ እየተደራጁ ይገኛሉ። መግቢያችን ላይ እንደነገርኳችሁ በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። እሱ መረጃ አስመልክቻችሁ ልመለስ። በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሰዋል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸው
ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተ የጠየቁት አቶ ጂረና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመህ መምታት ነው። ንገረው። እሳት ቢያንቀላፋ ገለባ ጎባኘው፣ የአንበሳን መደብ ቀበሮ ተመኘው። ግራኛ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው፣ አጥፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን፣ ጣሯን፣ ሰቀቀኗን ይበቃል ሳትያት፣ አላንቺ እኮ ማንም የላት። ሰው የሆናችሁ ብቻ ይሄን ቪዲዮ ኮፒ ሊንክ ሳታደርጉ እንዳታልፉ። ለምንድነው የሞት ዜና ኖርማል እየሆነ ያለው? ለምንድነው ሰው ታገተ ሲባል ኖርማል እየሆነ ያለው? ለምንድነው ቤተክርስቲያን ተቃጠለች ሲባል ኖርማል እየሆነ ያለው? ስላልገባኝ ነው። ለምንድነው ቆራጥ እርምጃ የማይወሰደው? እስከመቼ ነው ፍትህ የምንለው? ፍትህ ብቻውን ምን ያደርጋል? ከአፍ የሚወጣ ቃል ብቻ ምን ያደርጋል? ተግባር ከሌለ እሺ ለማን ነው ፍትህ የሚባለው? ለምንድነው ማዕተብ ስላሰሩ ብቻ ስለ ማዕተባቸው እየተገደሉ ያሉት? ሰው በገዛ ምድሩ ላይ በገዛ ሀገሩ ላይ በነፃነት የመኖር መብት አለው አይደል እንዴ? ለምንድነው ማዕተብ ስላሰሩ ብቻ እየተገደሉ ያሉት እየሞቱ ያሉት? ለምንድነው? እህታችን የተናገረችውን እንደሰማችሁት ነው። እውነትም ጆሮ ላይ ኮሌ ተለመደ አይደል? ኦርቶዶክሳውያን ሞቱ በየጊዜው ዜና ይነገራል። ምንም አይነት መፍትሄ ግን አይሰጥም። አንዳንዴ ምን አስባለሁ፣ አንዳንዴ ጆሮ ይለምድና በቃ ሞትም እንዳሁኑ ተለመደ። ምንም አይነት መፍትሄ እስካሁን የተሰጠን አይደለም። እኛ ሁልጊዜው ቪዲዮ እየሰራን ፍትህ እያለን እንጫዋለን እንጂ ምንም አይነት መፍትሄ እየተወሰደልን አይደለም። ሁላችንም ወደ እርምጃ መግባታችን አይቀርም። እስቲ አንድ ቪዲዮ አስመልክቻችሁ ልመለስ። አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው የምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ። ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር እቃጠላለሁ፣ እገደላለሁ፣ እሞታለሁ። ድምፅ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን ጉሮሯችን እስኪዘጋ። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄኔ ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆነን አውቆ ከተማ መካከል አርበኛ ያረገን መድኃኔዓለም እንደ ድካማችን ብርቱ ስለሆኑ እነሱን ሰማዕት አደረጋቸው። በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን። አረ ይሄንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየሁ ማለት እኮ ነው። መድኃኔዓለም ልቦና ይስጠላሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ምእመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳት። የሞቱትን አባቶቻችንን በረከታቸው ይደረብን። በቀን ሬሳ ይከመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ።
አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪ የሚደግም ከኔና ከናንተ መሃል? ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። እግዚአብሔር እሳት ነው። አረማውያንን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ የሚለው። ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይላል መጽሐፍ። እግዚአብሔር ተበቃ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን። ሁሉን የሚችል አምላክ። የዘረኝነት ቀንበር አንቆ ይዞናል። ጎጠኝነት፣ ደም አፍሳሽነት፣ ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው። የሰዎች ጭካኔ። በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። አስቡት። እግዚአብሔር ግን ዓለሙን ሁሉ አድኖታል። መዳኑን ካልተቀበለ አርነት አልወጣም ማለት ነው። የተሰጠውን ነፃነት አልተጠቀመበትም። ጸንታችሁ ቁሙ፣ ዳግመኛ ባሪያ እንዳትሆኑ። ተመልሶ ባሪያ የሆነ ሰው አልወጣም ማለት ነው። እግዚአብሔር ለሁሉም ከፍሏል። እምቢ ያሉ ሰዎች ግን አሁንም ሞት ውስጥ ነው ያሉት፣ ሲኦል ውስጥ፣ የሲኦል ሕይወት ውስጥ፣ የገዳይነት ሕይወት ውስጥ። ብእሴ ደም ወጎህላዊ አስቆረር እግዚአብሔር ይላል። ደም አፍሳሹንና አመፀኛውን ጨካኙን እግዚአብሔር ይጠላዋል አይልም፣ ይጸየፈዋል። መድኃኔዓለም አይጸየፈን ወገኖች። በዚህ ጊዜ ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለ እኮ። መምህራችን ቃልዮት ያሰማልን። የአርሲ ስራ አስኪያጅ አንድ የተናገሩት ንግግር አለ፣ አስመልክቻችሁ ልመለስ። አርሲ እንደዚህ አይነቱን ስራ አስኪያጅ ተሸክማ እንዴት ነው መንግስትን በየትኛው አንደበታችን ነው ፍትህ ብለን የምንጠይቀው? ለቢቢሲ በሰጡት ቃል እርስ በርስ አለመስማማት፣ እርስ በርስ ግጭት ነው ብሎ ነው የተናገሩት። ይህ ንግግር በአጭር ቋንቋ ምንድነው? ኦርቶዶክሳውያን እርስ በርሳቸው ነው የተጨፋጨፉት የሚል ማምላክን በጣም ያማል። አንድ ነገር ግን ማለት እፈልጋለሁ፣ ህሊና ቢስ ናቸው። ህሊና ቢስ። አርሲው ስራ አስኪያጅ የተናገሩትን እንደሰማችሁት ነው። ለቢቢሲ እንደተናገሩት ከሆነ ኦርቶዶክሳውያን እርስ በርሳቸው ነው የተጋጩ ያሉት ሲሉ መልእክታቸውን አስተላልፈዋል። ምን አይነት ጊዜ ላይ ነው የደረስነው? ለኛ ድምጽ ሊሆኑ ሲገባን እነሱ ሄዶ እዛ ጋር የሚዋሹትን ውሸት እንደተመለከታችሁት ነው። ብቻ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልና ኑ እንድረሳት ለቅሶ ማቅ ለብሷል ጉልላቷ እንዳትካስ ለብድሯ ወርቀ ዘቦ ተንቆጥቁጣ በምን ቃል ይገለጣል? በምን ቃል ይገለጣል? በወንድ ቆሞ እንደማየት ባዳፋ ጫማ ተረግጣ ቅጥሯን ለተዳፈረ ለናቃት ይስጠው መጥሌ የዓለምን ኃይል ተመክቶ የታበየ ለኩነኔ ዓለም በቃኝ ብለው ምለው ያጸኗት በምናኔ ኑ እንላቀስ መመን ያልሰማ ይስማ መርዶ ደብራችን አንብታለች ጋረጃዋ ተቀዶ ህዝቤ በገዛ ሀገሩ ቢገፋ ቢያጎብጠው የኑሮ ቀንበር የጸለየላት ኢትዮጵያ እንዳትፈርስበት ሀገር ወዜራቀው ገጹን በውሃ እየወለወለ ረሃብ ጥማቱን ችሎ በደጇ የተጠለለ መስዋዕቱን ሊሰዋ በገናውን የደረደረ ከጌታው ጋር ተቃጥሮ ተመስገን ሊለው ነበረ። ደረቱ ተቀደደደ፣ በድኑ ተሽቀነጠረ። ይጽናናበት ማልቀሻችን ምን አለን ከደብሩ ሌላ? እንጽናናበት ማልቀሻችን ምን አለን ከደብሩ ሌላ? ድርሳን አላቃጠለ መንገድ አልዘጋ ኬላ ጥበብ እየመገበች ኮትኩታው ነበር ከልላ ለምጣዱ ሲባል ትለፍ ብለን አላይጧ ሰስተንላት ነገር ፈርተን ይሄ ቀን እንዳይመጣ ይልቅ ግፍህን ታጠብ በደልህን ተለቃለቅ ምረት ደጇ ሳይዘጋ የፈሰሰው ደም ሳይደርቅ ምረት ደጇ ሳይዘጋ የፈሰሰው ደም ሳይደርቅ
የተማመንከው ቢደድር አስተምሮት ቢረቅም ከሺህ ዓመታት ዶሴ ከአባቶቻችን አይልቅም። ብንጠፋ ብናጠፋ ከደጀ ሰላም ብንርቅም የተስፋ ርስታችን ናት ደብራችንን አንለቅም። ሁላችሁም ኮሜንት ላይ የገባችሁ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ መጻፋችሁ እንዳረሱ። ኦርቶዶክሳውያን እየተገደሉ ያሉት አንገታቸው ላይ ባደረጉት ማተም ምክንያት ነው። ሁላችሁም ኮሜንት ላይ የገባችሁ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ጻፉልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይህን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል